ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላማችሁ ይብዛ ይበል። እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በምን መጣን መሰላችሁ? ዛሬ ማለት ነው የእስራኤል ጓደኛ ዮሐንስ ይባላል። በዚህም ላስተዋውቃችሁና ደወልኩለትና በቃ ቤት ና ምናምን ስለ ብዙ ጊዜ አይመጣም ማለት ስራ ቢዚ ነው። ከስራ ቢዚ አንፃር እንጂ ማለት በጣም ቢዚ ነው እና በቃ ቢዚ ነኝ እንጂ አይመጣም። የሆነ ፕሮግራም ሆኖ ራሱ አይመጣም። እንደውም አንድ ቀን ታስታውሻለሽ? አዘጋጅተን ምናምን እመጣለሁ ምናምን። አዎ እውነት ተጫውቶብናል። አሁን ከዛ እኛ ምን አሰብን መሰላችሁ? እስራኤልን አሞታል። እንደዚህ አይነት ቀልድ አይወድም። እውነት ለመናገር ባለፈው እንሳትም ትንሽ አሞት ሆስፒታል ሲል ሰው ጦር ይመጣና ከዛ አሁን ዛሬ ደግሞ በሱ በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። ወንድሜ ማለት እውነት ለመናገር ጓደኛ አይመስለኝም እኔ ራሱ ማለት ነው። እግዚአብሔርን በጣም እግዚአብሔርን እኔ ራሱ አይቼዋለሁ ማለት እኔ እንደዚህ ያክል ጓደኛ የምር 5 ዓመት ዩኒቨርሲቲ አብረን ቆየን። ከዛ ደግሞ አሁን 4 ዓመት ሆነኝ የ9 ዓመት እና ጓደኛ ማለት ጓደኛ አይደለም የእውነት መንታ ወንድማማች ነው የሚመስለው። እግዚአብሔር በቃ የሆነ ነገር ሲባል እሱም አይደራደርም እስራኤልም አይደራደርም። እና ከዛውን በቃ ስራውን ትቶ የሚመጣው ምንድነው ታመመ ካልኩት ነውና አሁን ምን አልኩት መሰላችሁ? እስራኤልን አሞታል እና እንደው ማርያምን በያለኝ ነበር። አሁን በቃ ገደለኝ እና ማርያምን አልኩት እንዲመጣ ስለፈለኩ ነው። ግን እመቤቴ ይቅር በልኝ እናቴ። አዎ እና በቃ አስማለኝ በቃ ማይያል አስማለኝ። ከዛ በቃ አሁን ሲመጣ ምን እንደሚል ማየት ነው። በቃ ምን የሚል ይመስላል? ጓደኛውን ጠይቅ ግን አይቀጠቅጠኝም። ኦቨርታይም ምናምን ብሎ የሚያስብ ይመስለኛል። ምክንያቱም አሁን ገብቶሻል ስላለን ብሎ የመጣ ምንም አይነት ወጪ አላገዝነውም ምናምን ቁባንም ምናምን ቁባ በቃ አሳሳቢ ናት። በነገራችን የቁብ እንጥላለን ሁለታችን ብቻ ማለት እና የቁባ ነገር በጣም አሳሳቢ ነው። ያው አሁን ራሱ ደወለ። ምን እንደሚል በቃ መስማት ነው። ሄሎ ነባክሽ ባሉትኛው እንዴ ሰዎች ያስገቡኛል። አዎ ክፍት እኮ ነው። ና ዝም ብለህ ክፈት ና። ወይኔ ከኔ መጣ እግዚአብሔሩ መጣ። እንዴ አንተ እኮ በቃ አላለ መተኛት እንኳን አቅም እያለኝ እያወቅ አግባሽ ናዚ እንዴ ታዲያ አልመጣም እያልክ አስጠየቅ አልመጣም እያልክ አናይስ ምን ሰውዬው እንደመጣሽ ስራ በዛል አከታተኝ ከባድ ማሽ እንትን ምግብ እስኪ እንዳይመጣ እኔ ግን ፈርቼ ነበር። እኔ እኮ ደንግጫለሁ። እንዴት ነው?
እና ተስተናገደ ምን አውቃለሁ እንዴ ወፈዋል አመጥቶ እኔማ አረቄውን ይዘው ነው የሆነ ነገር መላበድ ሾለ ወፍረሻል ደግሞ ታዲያሳ እናሳ እንዴት አገኘህ እንኳን ታዲያ ካለ በቃ ልጅ ነው የመጣው በቃ ልጅ ታክሲ ነው ታዲያ ምናምን አይሰራም የለም ታክሲ ዛሬ በዚህ አጋጣሚ ያው ቤተሰብ መጥቶ ስለነበር ማመት ፋሚሊ ማለት ተናገሩ የሚቆይ ማርያም ጎጃችን ወካይ ጎጃችን እንዴት ነው አፖል ብሎ ወይስ ከዛሬ ምናምን ባመጡ ነው ማን ያደረገው አይወዱም አሉ ጀሮና ማመጡ በዛው እንድትመጣ ምናምን ብለው ናፍቃ አይደል እዚህ ያሉ ኧረ በጣም እውነት በጣም ማለት ነው አዲስ አበባ ነገራችን ላይ ወደፊት ያው እንዲያለች እነሳ እንደው ቪዲዮ ላይ እንዴት እንደራሱ ገርሞኛል ማለት ቶሎ ስደርስ ነው የራሱ ደነገ እንትን አለች ማክሰስ ልበላ ወደ ጆርጅ ሲልክ ነበር ከዛ ተመለስ ጨቀታና አላለች አላለች እኔ እንደው ናይና አለች ከዛ ማክሰስ ልበላ ቆጥቼ ነው ለዛ ስራት እኮ እዚህ እንዲበላ ፈልጌ ማክ በለው ነው እኔ እኮ ስለውል እኮ አታነሳም አይበለውም እንደው ጥሩ ነው ያረግሽ እናቴ ዛሬ እኔ ነው አንተ ደወልኩ 10 ሰዓት ነው ምናምን ዘጠኝ ሰዓት ምናምን እንደዛ ሰዓት እና ትልቁ አለቃ ቪዲዮ ይተረላል ግቡ እሺ አሁን እንግዲህ ምን ተሰማ ያው እንግዲህ እንዳስደነገጥኩ እናውቃለን ይቅርታ በጣም እንግዲህ እስኪ ምን ተሰማ በቃላት ምን ብዬ ልግለጽልሽ አሁን የተሰማኝ ስሜት እስኪ እንደው ማለት ያው ይቅርታ እንግዲህ ትከራይተካ በደንብ ይቅርታ ጠይቂኝ መጀመሪያ ከዛ በኋላ የተሰማኝ በጣም ይቅርታ የእውነት ይቅርታ አይደገመኝም እንግዲህ ሌላ ፕራንክ ማያስቀር እያዘጋጀሁልህ ነው ሌላ ፕራንክም ችግር የለውም እንደዚህማ ከሆነ ይዋጣልኛል ማለት ነው በቃ እስቲ እየተሰማኝ በ15 ደቂቃ ነው እኮ ያመጣው እንዴ አዋስን 20 ደቂቃ 15 በ15 ደቂቃ ማለት ነው እሱማ በብራም ፍጥነት ነው የመጣው ነው አውርቼ ሳልጨርስ የምር ቪዲዮውን ራሱ እየሰሩ አውርቼ ሳልጨርስ ነው የመጣው እኮ ማርያም በጣም ልደነግጥኩት እውነት ለመናገር ማለት ግን ያው ፌል አረገ ብለህ ነው ፌል አረገ ብለህ ያው ጉንፋን ምናምን ይዞኛል ስትል ስለነበረ በጉንፋን ያው እንደማ አቅሚ ያን ያህል ለጉንፋን እንኳን ምረታ አይነሳው አይደል
ከዚህ በፊት ያንተን አቅም ስለማውቀው ለዛ ነው። እውነት ነው። አይ ልክ ነው። ግን ያው እኔ ደግሞ ሳስበው የነበረው እኮ ነው። እስቲ ማርያም እውነት የፍራንክ ግን ደግሞ ምን አለ መሰለህ እስራኤል ያስምድሻል ብሎኛል። በፊት ያስምድሻል ብሎኛል። እኔ ማርያምን ካላንደስ ነው ገደል መግባት ነው እሱ ቢታወቅ እኮ ግን አሁን አባሽ በጣም የተጋነነ ምን ባይሆን ኖሮ እንደዚህ አትደውይልኝ ነበር። እኔም አውቃለሁ እሱ ለወደፊቱ ግን ከባድ ለወደፊቱ እንደ አይነት ፍራንክ አይደገምም። እውነት ያው ታመም እንጂ እኔ ከታመምኩኝ ግን በብርሃን ፍጥረት እንደምመጣ ብያለሁ እኮ ተናግሬያለሁ እኮ። ግን ስትመጣ ምን ገጠመ? ስትመጣ የገጠመን ነገር መንገድ ትራንስፖርት ላይ ምናምን አስጨናነቁ። ትራንስፖርት 50 ብር ከፍዬ ልመጣ በኢየሱስ 50 ብር ችግር የለም እከፍላለሁ። ኧረ እኔ ኦቲዋን ራሱ እከፍላለሁ ብዬዋለሁ። ኦቲ ችግር የለም። ስለ ኦቲው ማውርተናል ለካ ኦቲ እስከ 3 ሰዓት ነው ሲባዛ በሁለት 600 ብር ማለት ነው። በቃ ሲደመር ቀኑን ሙሉ ስንት ነው? ቀኑን ሙሉ 600 ብር እና ታዲያ 1200 ነው ብር ነው በቃ በቀን 1200። የእሷ ስንት ነው? የድንጋጤውስ አባስቶብኝ እኮ ነው። እንግዲህ ቤተሰብ እያያችሁ አሁን የሁላችሁ ልቀጣ ነው። ችግር የለም እኔ እቀጣለሁ። እንኳን እዚህ ድረስ አስመጣሁ እንጂ እቀጣለሁ። ያው በዚህ አጋጣሚ እና እስቲ ቤተሰቦቻችን ሰላም በላቸው። የስሩና የአባ ቤተሰቦች እንዴት ናቸው? እኔ በደንብ ምን በደንብ በላቸው። አንተ ማን ትባላለህ? እኔ ዮሐንስ እባላለሁ። የእስራኤል ወንድም ነኝ። የእስራኤል እና እኔ ብዙ ጊዜ አብረን አሳልፈናል። ዛሬ ደግሞ ያንን ጊዜ እንትን በማለት በደንብ አድርገው ፕራንክ አድርገውኛል። በደንብ ነው ያስደነገጡ። ከፒያሳ እዚህ ድረስ 15 ደቂቃ አልፈጀብኝም። የሀምሳ ብር ታክሲ በ25 ብር መጥተው በ50 ብር ላይ መጥተው እሺ አመሰግናለሁ። ለማንኛውም እኛን እናመሰግናለን። እንግዲህ ሌላ ጊዜ ደግሞ እንዳትፈቀዱ። እሱማ ይቀጥላል። ማን ደንግጦ ማን ይቀራል? አዎ እና እንደዛ ነው። በቃ እሱን ሌላ ቪዲዮ ጠብቁ። አዎ እንግዲህ ያው እያስፈራሩኝ ነው። እንግዲህ በተለይ እንጆ ደግሞ ይበቀልሻለሁ እያለኝ ነው። እንግዲህ እስቲ እናያለን። አዎ እኔ ደግሞ እንግዲህ በጣም ነው ደስ ያለኝ ማለት ምን ያህል ያው ቤተሰቦቼ ታውቃላችሁ ምን ያህል ለኔ ትኩረት ሰጥቶ ለኔ የሚኖር ሰው እንዳለ ነው ያየሁበት ዛሬ። ማለት አንዳንዴ የሰው ልጅ እንትን የምትሉት ነገር አለና በጣም ነው ማመሰግን። ጓደኛዬ ወንድሜ በጣም ነው የምወደው። ማለት ያው ቀደም ሲልም እየነገርኳቸው ነበረ የ9 አመት ጓደኝነት ነው ያለን። ያ ከጓደኝነት አልፎ ወደ ወንድምነት። በዚህ አጋጣሚ ጓደኝነትና ወንድምነት ይለያያል። ወንድምነት ማለት ከእናት ማህፀን አብሮ መውጣትን ብቻ ሳይሆን መተሳሰብና የሆነ በተቸገረ ጊዜ አንድ ሰው ሲደርስ እና ዛሬ ብቻ ሳይሆን እኔ አውቀዋለሁ መጀመሪያ እየተናገርኩ ነበረ ማለት በህይወቴ እኖርለታለሁ የምለው አይነት ሰው ነው ማለት። ስለዚህ በጣም አመሰግናለሁ። እንግዲህ እኔን እንደምታከብረኝ እግዚአብሔር እንግዲህ ክብሩን ያጎናጽፍልኝ ነው ማለት። አሜን። አመሰግናለሁ። አሜን አሜን። ያሽባግል አሜን። እና በቃ እንግዲህ በጣም ነው የማመሰግነው። እንግዲህ በዚህ አጋጣሚ ይቅርታ ብለናል። በቃ እንግዲህ በሌላ ቪዲዮ እስከምንገናኝ ደህና ቆዩልን። ቻው። ባይ ባይ።